ዕለተ ረቡዕ ሰኔ 18 ቀን 2017 ዓ.ም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አምሽታችኋል። ከናሁ ቴሌቪዥን አዳዲስና ወቅታዊ ዜናዎችን ወደ እናንተ የምናደርስበት ጊዜው ነው። ከሳቱ ዜናዎች ጋር ማርቆስ ወደ ሆነ አብራችሁን ቆዩ። አርስተ ዜናዎቹን አስቀድም። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ለሁለት አልተከፈለም ሊከፈልም አይችልም ሲሉ የፓርቲው ጊዜያዊ ሊቀመንበር ነኝ ያሉት አቶ አጫሞ ቦቄ ገለጹ። ዓለም አቀፉ የቀይ መስቀል ማህበር በግጭት በተጎዱ የሀገሪቱ ክፍሎች ከ10 ሺህ በላይ ለሚሆኑ አባወራዎች ምርጥ ዘርና ማዳበሪያ ማከፋፈሉን አስታወቀም። የልዩ ኦዲት ምርመራ ስራዎቹ ላይ ችግር እየገጠመው መሆኑን የፌዴራል ዋና ኦዲተር ገለጸ። ከውጭ እስራኤል በጋዛ በፈጸመችው ጥቃት ቢያንስ 43 ፍልስጤማውያን መሞታቸውን የተባበሩት መንግስታት ድርጅት አስታወቀ። ወደ ዝርዝሮቹ አለፍን። በቅድሚያ መንግስት ሚዲያውን ለማጠናከር ድጋፍ እንደሚያደርግ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከህዝብና የግል ሚዲያዎች ከተውጣጡ ባለሙያዎች ጋር ተወያይተዋል። ጠቅላይ ሚኒስትሩ መንግስት የህትመት ሚዲያውን እንዲጠናከር መደገፍ እንዳለበት ገልጸው መንግስትና የግል ባለሀብቱ የወረቀት ኢንዱስትሪዎችን በመክፈት ረገድ እየተከናወኑ ያሉ ጅምር ስራዎች እንዳሉም ገልጸዋል። የህትመት ሚዲያው ላይ የወረቀት አቅርቦት ችግር እንዲፈታ መንግስት በትኩረት እንደሚሰራም ተናግረዋል። ጠቅላይ ሚኒስትሩ ፋይናንስን በሚመለከት ለተነሱ ጥያቄዎች በሰጡት ምላሽ መንግስት ሚዲያዎች እንዳላቸው ባህሪና የይዘት ስራ ድጋፍ እንደሚደረግም አመላክተዋል። ከመረጃ ስርጭት ጋር በተገናኘም መረጃዎች በወቅቱ ተደራሽ እንዲሆኑ እየተሰራ እንደሚገኝም ጠቅሰው ይህንን ለማጠናከር አቅጣጫ መቀመጡንም ጠቁመዋል። መንግስት ሚዲያው ዘላቂ የፋይናንስ አቅሙን በማረጋገጥ መርህ ላይ ቆሞ እንዲሰራም አስፈላጊውን ድጋፍ እንደሚደረግም ተናግረዋል። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ለሁለት አልተከፈለም ሊከፈልም አይችልም ሲሉ የፓርቲው ጊዜያዊ ሊቀመንበር ነኝ ያሉት አቶ አጫሞ ቦቄ ገለጹ። ጊዜያዊ ሊቀመንበሩ የዶክተር ራሄል ባፌንና ነባሩን ማህተምን በፓርቲው ህገ ደንብ መሰረትና በስራ አስፈጻሚው ኮሚቴ አባላት በአብላጫ ድምፅ አግደናል ብለዋል። ይሁን እንጂ ዶክተር ራሄል ባፌ አሁንም ፓርቲውን በምክትል ሊቀመንበርነት የምመራው እኔ ነኝ፣ የወጣው እገዳም ከማህበራዊ ሚዲያ ግብዓትነት ያለፈ ፓርቲው ላይ የሚፈጥረው ጫናም ሆነ ተጽዕኖ የለም ሲሉ ለናሁ ቴሌቪዥን ገልጸዋል። ሀብታም አያሌው ተጨማሪ አላት። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሊቀመንበር ፕሮፌሰር በየነ ጴጥሮስ ባለፈው መስከረም ወር ላይ ከዚህ ዓለም በሞት መለየታቸውን ተከትሎ በፓርቲው የስራ አስፈጻሚ አባላት መካከል አለመግባባት ተፈጥሮ ቆይተዋል። ይኸው አለመግባባትን ተከትሎም 4 የስራ አስፈጻሚ ኮሚቴ አባላት አሉታዊ እንቅስቃሴ መጀመራቸውና ባለፈው ጥር 4 2017 ዓ.ም የተካሄደው የማዕከላዊ ኮሚቴ ስብሰባ እንዳይካሄድ ለማድረግ ምርጫ ቦርድን ጭምር በደብዳቤ ጠይቀዋል መባላቸው ይታወሳል። በመሆኑም የፓርቲው 9 የስራ አስፈጻሚ ኮሚቴ አባላት መካከል 6 ያህሉ ባለፈው ሳምንት ሰኔ 8 ቀን 2017 ዓ.ም የፓርቲው ምክትል ሊቀመንበር ዶክተር ራሄል ባፌን ከስራ ማገዱን የሚያትት መግለጫ አውጥቶ ነበር። በምላሹም ሰኔ 14 ቀን 2017 ዓ.ም በተለያዩ የማህበራዊ ትስስር ገጾች ሲዘዋወር የነበረው የኢትዮጵያ ሶሻል ዲሞክራሲ ፓርቲን የሚመለከተው መግለጫ ሐሰተኛ መሆኑን ፓርቲውን በምክትል ሊቀመንበርነት የሚመሩት ዶክተር ራሄል ባፌ ባወጡት መግለጫ አስታውቀዋል። የፓርቲው ምክትል ሊቀመንበር ዶክተር ራሄል ባፌ በወቅቱ እንዳሉትም መግለጫው ቀደም ሲል በማዕከላዊ ኮሚቴው በታገዱ 4 የስራ አስፈጻሚ ኮሚቴ አባላት የተጻፈና በህገ ወጥ ማህተም የተዘጋጀ ነው ብለውታል። በመሆኑም በዛሬው ዕለት ከኢሶዴፓ 9 የስራ አስፈጻሚ አባላት ውስጥ 6ቱ ምክትል ሊቀመንበሯን ዶክተር ራሄል ባፌንና ነባሩን የፓርቲውን ማህተም አግደናል ሲሉ የኢሶዴፓ ጊዜያዊ ሊቀመንበር ነኝ ያሉት አቶ አጫሞ ቦቄ ለናሁ ቴሌቪዥን በስልክ ተናግረዋል። የፓርቲው የድርጅት ጉዳይ ኃላፊና ጊዜያዊ ሊቀመንበር መሆናቸው የተናገሩት አቶ አጫሞ ቦቄ ዶክተር ራሄል ከተሰጣቸው ኃላፊነት ውጭ እየተንቀሳቀሱና ማህተሙን ላልተገባ ተግባር የተጠቀሙበት በመሆኑ ስራ አስፈጻሚ ኮሚቴው የእግድ ውሳኔ አስተላልፎባቸዋል ብለዋል። እንዲሁም ፓርቲው አዲስ ማህተብ አስቀርጿል ሲሉም አቶ አጫሞ አክለው ተናግረዋል። እዚህ ላይ አንድ መታወቅ ያለበት ምንድነው ዶክተር ራሄል ፕሮፌሰር ህልፈት በኋላ አንድ ስራ አስፈጻሚ ስብሰባ አድርገናል። ያም መስከረም 28 አካባቢ ነው። ከዛ በኋላ አፈንግጦ ትዊተሩን ምንድነው ማህተሙን ለህገወጥ ተግባር ስለተጠቀሙ ይሄ ስራ አስፈጻሚ ነባሩን ማህተም በህግ አግዶታል። ምክንያቱም ለፓርቲው ሌጂቲሜሲ የማይሰጡ ስራዎች ላይ ስለተሰማረች
ማይተሙንም እሷንም አግዶ ነው መግለጫ ያወጣው። የፓርቲው የድርጅት ጉዳይ ኃላፊና ጊዜያዊ ሊቀመንበር መሆናቸው የተናገሩት አቶ አጫሞ ቦቄ አክለውም ቢያንስ 30 ዓመት ለሚሆን ጊዜ ከፕሮፌሰር በየነ ጴጥሮስ ጋር በፓርቲው ውስጥ ሰርቻለሁ። ስለሆነም ፓርቲውን ዶክተር ራሄል ሊመሩት አይችሉም ብለዋል። ይህ የፓርቲው ሁኔታን በብሔራዊ ምርጫ ቦርድና በፖለቲካ ፓርቲዎች የጋራ ምክር ቤት ጭምር የሚታወቅ ነው ያሉት አቶ አጫሞ ባለፉት ጊዜያትን በዶክተር ራሄል እግድ የጣለባቸው 4ቱ አባላት ኦዲትና ኢንስፔክሽን ጉዳዮች ከፓርቲው መተዳደሪያ ደንብ ውጪ በመሆናቸው ምርጫ ቦርድ ውሳኔውን ውድቅ ማድረጉን ጠቅሰዋል። ይህ ጉዳይ በምርጫ ቦርድም በጋራ ምክር ቤትም የታወቀ ነገር ነው። ሐሰተኛ ሳይሆን ይሄ በአድራሻ ለኢትዮጵያ ብሔራዊ ምርጫ ቦርድም አሳውቀናል፣ ለጋራ ምክር ቤትን አሳውቀናል። ጉዳዩ አዲስ አይደለም። ምርጫ ቦርድ ከታህሳስ ድረስ ጉዳዩን እየመረመረ ቆይቶ የመጨረሻውን ውሳኔ ሚያዝያ 6 ላይ ሰጥቷል። ውሳኔው ምንድን ነው? ውሳኔው ያለ ደንብ እገዳ ብላ ያስተላለፋቸው የ4ቱ ሰዎች ጉዳይ ኦዲትና ኢንስፔክሽንም እገዳ ጥላ ነበር። ይሄ ሁሉ ደንብን አልተከተለ ከህገ ደንቡ ጋር የማይመራ ስለሆነ ውድቅ አድርገናል ብሎ ነው ምርጫ ቦርድ ውሳኔ የሰጡት። በመሆኑም የስራ አስፈጻሚ ኮሚቴ አባላቱ የገቡበት ውዝግብ ፓርቲውን ለ2 እንዲከፈል አድርጎታል ስንል ለጠየቅናቸው ጥያቄ ምላሽ ሰጡት አቶ አጫሞ ዶክተር ራሄል የድርጅቱን ህግ ደንብ በመተላለፍ የደንብ ጥሰት በመፈጸማቸው 6ቱ የስራ አስፈጻሚ ኮሚቴ አባላት እገዳ ወጡ እንጂ ፓርቲው ለ2 አልተከፈለም፣ የመከፈል እድልም የለውም ሲሉ አጽንኦት ሰጥተዋል። አይ ለ2 ፓርቲው አልተከፈለም። ለ2 መከፈሉ ምንድነው? በውስጥ ደንባችን መሰረት የደንብ መተላለፍ ወይም ደንቡን ያለማክበር ስላለ ነገሩ ያሁን አይደለም። ቢያንስ 6 ወር 7 ወር ያስቆጠረ ጉዳይ ነው ወደዚህ ውሳኔና ደረጃ ላይ የደረሰው። ከ9ኙ ስራ አስፈጻሚ 6ቱ ነው ደንብ ጥሰቱ አግባብነት የለውም ብዙ እርምጃዎችን ሄዶ አማራጮችንም አማጦ ተጠቅሞ የመጨረሻ እገዳ ላይ የደረሰው ስራ አስፈጻሚው እንጂ ለ2 መከፈል እድልም የለውም ሊኖርም አይችልም። በተመሳሳይ ናሁ ቴሌቪዥን ጉዳይን አስመልክቶ ያነጋገራቸው ዶክተር ራሄል ባፌ በበኩላቸው አሁንም ፓርቲውን በምክትል ሊቀመንበርነት የምመራው እኔ ነኝ ብለዋል። ዶክተር ራሄል አክለውም ሰሞነኛ የፓርቲው አባላት ውዝግብ ሁከት የመፍጠርና ባጠጣ ማደፍርሰው አይነት ያለው እሳቤ ነው። ይህም ከፓርቲው አሰራር ጋር የሚጋጭና ችግር የሚፈጥር ምንም ነገር የለም ብለዋል። ውዝግቡ ዝም ብሎ ሁከት የመፍጠርና አንዳንዴም እንደው ባጠጣ ማደፍርሰው አይነት እሳቤ ይዘው ነው የተነሱት። ግን ምንም ከፓርቲው አሰራር ጋር የሚያጋጭ ነገር የለም። በአብዛኛውም በዝምታም ያየ ነው። በራሳቸው ጊዜ እየተፈታ ነገሩ ሶልቭድ ነው። እነሱም ችግራቸውን እየተረዱ ያው ፓርቲው ስታጥፎ እንዲቆዩ ያለውን ነገር በውስጥ ለመፍታት ነበርኛ እንደ አመራር ዝም ብለን አምጣቸው ነበረ። በኋላ ግን በራሳቸው ነው ፓኒክ እንደማድረግ ብለው እንደሱ ውስጥ የገቡት። ግን ለፓርቲው የሚያመጣው ምንም አይነት ያህል ማተም ጉዳት አይኖረው። የወጣው እግድም ሆነ አዲስ ተቀየረ የተባለው ማህተብ ከማህበራዊ ሚዲያ ግብአትነት ያለፈ ፓርቲው ላይ የሚፈጥረው ጫናም ሆነ ተጽዕኖ የለም ያሉት ዶክተር ራሄል ይባስ ብሎ ራሳቸው ላይ መዘዝ ሊፈጥር እንደሚችልም ገልጸዋል። ለማህበራዊ ሚዲያ ፍጆታ ምንም ማለት የሚያመጣው ችግር እነሱ ላይ ነው እንጂ የሚመጣው ለፓርቲው እኮ ችግር የለም። ይሄን ባደረጉት መንገድ ይጠየቃሉ። ይህ በእንዲህ እንዳለ ለደህንነታቸው ሲባል ስማቸው እንዳይጠቀስ የፈለጉ አንድ የፓርቲው ማዕከላዊ ኮሚቴ አባል እንዳሉት ፓርቲው ከገባበት ውዝግብ በላይ የማዕከላዊ ኮሚቴ ስብሰባው ለማካሄድ የፋይናንስ ችግር እንዳጋጠመው ለጣቢያችን ተናግረዋል። ዓለም አቀፉ የቀይ መስቀል ማህበር በግጭት በተጎዱ የሀገሪቱ ክልሎች ከ10 ሺህ በላይ ለሚሆኑ አባወራዎች ምርጥ ዘርና ማዳበሪያ ማከፋፈሉን ገለጸ። ዓለም አቀፉ የቀይ መስቀል ማህበር በግጭት በተጎዱ የሀገሪቱ 3 ክልሎች ትግራይ፣ አማራና ኦሮሚያ ለሚገኙ 10500 አርሶ አደር ቤተሰቦች ምርጥ ዘርና ማዳበሪያ ተደራሽ ማድረጉን አስታውቋል። በግብርና የሚተዳደሩ በክልሎቹ የሚገኙ አንዳንድ አካባቢዎች ያሉ አርሶ አደሮች በጦርነትና በግጭት ሳቢያ ከፍተኛ የሆነ የግብርና ምርት እጥረት
እጥረት መስተዋሉን የጠቆመው ማህበሩ የምግብ እጥረት መስተዋሉንም አመላክቷል። በአንድ ወር ውስጥ ማለትም ከግንቦት 11 ቀን 2017 ዓ.ም እስከ ሰኔ 14 ቀን 2017 ዓ.ም ድረስ በትግራይ በአማራና ኦሮሚያ ክልል ለሚገኙ 10500 አርሶ አደር ቤተሰቦች 450 ሜትሪክ ቶን የአየር ንብረት ለውጥ መቋቋም የሚችሉ ምርጥ ዘር ማከፋፈሉን ጠቁሟል። ከ1550 ሜትሪክ ቶን በላይ ማዳበሪያም ማከፋፈሉን ገልጿል። በእነዚህ 3 ክልሎች ማህበሩ ካከፋፈለው ምርጥ ዘርና ማዳበሪያ በተጨማሪ ቀጣይ የዝናብ ወራት ከመድረሱ በፊት 63000 ለሚሆኑ የክልሎቹ ነዋሪዎች እርዳታ እያደረሰ እንደሚገኝም አስታውቋል። በእነዚህ ክልሎች ራቅ ብሎ በሚገኙና አስቸጋሪ በሆኑ አካባቢዎች ያሉ አርሶ አደሮች ጥራት ያለው ዘርና ማዳበሪያ ማግኘት ይቸገራሉ። በአካባቢዎቹ በሚስተዋሉ ተደጋጋሚ ድርቅ ሳቢያም የአቅርቦት ሰንሰለቱ ተስተጓጉሏል፣ ሁኔታዎችም ተባብሷል ሲል የዓለም አቀፉ ቀይ መስቀል ማህበር የኢትዮጵያ ቢሮ ኃላፊ ካሲ ቢያንካ ገልጸዋል። የልዩ ኦዲት ምርመራ ስራዎቹ ላይ ችግር እየገጠመው መሆኑን የፌዴራል ዋና ኦዲተር ገለጸ። ከመደበኛ የገንዘብና የክዋኔ ኦዲት የሚለየው የልዩ ኦዲት ስራ ሲያከናውን ኦዲት ወይንም የሂሳብና የስራ ምርመራ ከሚደረገው ተቋም ብቻ ሳይሆን ከተቆጣጣሪ ተቋማት ጭምር ችግር እየገጠማቸው መሆኑን የፌዴራል ዋና ኦዲተር ወይዘሮ መሰረት ዳምጤ ገልጸዋል። ዋና ኦዲተሯ ተቋማቸው ልዩ ምርመራ እንዲያደርግ ተጠይቀው ሲያበቃ ምርመራው በጊዜ አልቀረበም በሚል መርማሪዎቹ ላይ እስር መፈጸሙን ለዚህም በማሳያነት ገልጸዋል። የበጀት ሂሳብ ምርመራው ከዓመት ዓመት መሻሻል እየታየበት መሆኑን የተናገሩት ዋና ኦዲተሯ መሰረት ዳምጤ ሰኔ 17 ቀን 2017 ዓ.ም የዓመቱ የምርመራ ውጤቱን ለሕዝብ ተወካዮች ምክር ቤት ሲያቀርቡ ጉድለቱ የተገኘባቸው ተቋማት አመራሮች በፓርላማው አለመገኘትና ተቋማቱ በሚፈጽሟቸው ጥፋቶች ተጠያቂ ያለመደረጋቸው ጥያቄ ያስነሳ ጉዳይ ሆኗል። የፌዴራል ዋና ኦዲተር የመንግስት መስሪያ ቤቶች የ2016 በጀት ዓመት የሂሳብ ምርመራ ለሕዝብ ተወካዮች ምክር ቤት ሲያቀርቡ በ2015 እና ከዚያ በፊት ጉድለት ያገኘበትና እንዲመልስ የጠየቀው 20 ቢሊዮን ብር ቢኖርም 3 ቢሊዮን ያልሞላ ብር ብቻ ተመላሽ መደረጉንም አስታውቀዋል። የፌዴራል ዋና ኦዲተር መስሪያ ቤት ባለፈው ዓመትና ከዚያ በፊት ባካሄደው የሂሳብ ምርመራ ካገኘው ከህግና መመሪያ ውጪ ወጪ የተደረገ ገንዘብ ውስጥ 86 በመቶ እስካሁን እንዳልተመለሰም አስታውቋል። በድምሩ ከ23 ቢሊዮን ብር በላይ መልሱ ከተባሉ መስሪያ ቤቶች መካከል 5ቱ የገቢዎች ሚኒስቴር ቅርንጫፍ ጽህፈት ቤቶች፣ 4ቱ የጉምሩክ ኮሚሽን ቅርንጫፍ ጽህፈት ቤቶችና የወልቂጤና ሀረማያ ዩኒቨርሲቲዎች ከ10 በመቶ ጀምሮ ተመላሽ አድርገዋልም ተብሏል። ወደ ዕለቱ የቴክኖሎጂ መረጃችን ስናልፍ ደግሞ ፈጣን የቴክኖሎጂ እድገት በሰዎች የዕለት ተዕለት ኑሮ ከማሻሻል አልፎ የጦርነት ገጽታንም በብዙ መልኩ ቀይሯል። ሰው ሰራሽ አስተውሎት ሮቦቶችና ራሳቸውን ችለው የሚሰሩ እንደ ሰው አልባ አውሮፕላኖች ወይም ድሮኖች ላይ በማተኮርም ወታደራዊ ቴክኖሎጂ በ21ኛው ክፍለ ዘመን ፈጣን እድገትን እያሳየ ይገኛል። ለመሆኑ እነዚህ ቴክኖሎጂዎች አደጋዎች ምንድናቸው? ከሞራልና ከመርህ አንጻርስ የሚነሱ ጥያቄዎችስ? የዛሬው የሳይንስና ቴክኖሎጂ ትኩረትም ይህ ጉዳይ ነው። ባልደረባችን ኢየሩሳሌም አጥናፉ ተከታዩን ጥንቅር አዘጋጅታልናለች። የ21ኛው ክፍለ ዘመን ፈጣን የቴክኖሎጂ እድገት የአሁኑን ዘመን ጦርነት በብዙ መልኩ ለውጦታል። ከሰው አልባ አውሮፕላኖችና ሰው ሰራሽ አስተውሎት እስከ ሳይበር ጦርነትና የላቁ የመገናኛ ዘዴዎች ድረስ የዛሬዎቹ የጦርነት ሜዳ ውሎች ከጥቂት አስርት ዓመታት በፊት ከነበሩት ሲነጻጸሩ በእጅጉ የተለዩ ናቸው። ፈጣን የቴክኖሎጂ እድገት የሰዎችን የዕለት ተዕለት ኑሮ ከማሻሻል አልፎ የጦርነት ገጽታንም በብዙ መልኩ ቀይሯል። ሰው ሰራሽ አስተውሎት ሮቦቶችና ራሳቸውን ችለው የሚሰሩ እንደ ሰው አልባ አውሮፕላኖች ወይም ድሮኖች ላይ በማተኮር ወታደራዊ ቴክኖሎጂ በ21ኛው ክፍለ ዘመን ፈጣን እድገት አሳይቷል። ለመሆኑ እነዚህ ቴክኖሎጂዎች አደጋዎቹ ምንድናቸው? ከሞራልና ከመርህ አንጻር የሚነሱ ጥያቄዎችስ? የዛሬው የሳይንስና ቴክኖሎጂ ትኩረት ነው። በዓለም ላይ የቴክኖሎጂ እድገት የጦርነትን ባህሪ በመቅረጽ ትልቅ ሚና እየተጫወተ ነው። ከቀስተ ጎራዴና ጋሻ ፈጠራ እስከ አቶሚክ ቦምብ ልማት ድረስ ፈጠራዎች የጦርነት ውጤትና ወታደራዊ ስልቶችን ይወስናሉ። የ21ኛው ክፍለ ዘመን ፈጣን የቴክኖሎጂ እድገት ደግሞ የአሁኑን ዘመን ጦርነት በብዙ መልኩ ለውጦታል። ከሰው አልባ አውሮፕላኖችና ሰው ሰራሽ አስተውሎት እስከ ሳይበር ጦርነትና የላቁ የመገናኛ ዘዴዎች ድረስ የዛሬዎቹ የጦር ሜዳ ውሎች ከጥቂት አስርት ዓመታት በፊት ከነበሩት ሲነጻጸሩ በእጅጉ የተለዩ ናቸው። ፊት ለፊት ከሚደረጉ ውጊያ ይልቅ ጦርነት የቴክኖሎጂ ብልጫ ሆኗል። በጎርጎሮያኑ 2024 ዓ.ም ከ2.7 ትሪሊዮን ዶላር በላይ
ለወታደራዊ አገልግሎት በዓለም አቀፍ ደረጃ ወጪ ተደርጓል። አሜሪካ፣ ቻይና፣ ሩሲያ፣ ጀርመንና ህንድ 60 በመቶውን የዓለም ወታደራዊ ወጪን ይሸፍናሉ። ይህ ወጪ ቀደም ካለው ዓመት ጋር ሲነጻጸር ወደ 10 በመቶ ብልጫ አለው። ነገር ግን በአሁኑ ወቅት ውድ ታንኮች በሰው ሰራሽ አስተውሎት ቴክኖሎጂ በሚታገዙ እንደ ድሮን ባሉ ርካሽ የጦርነት መሳሪያዎች እየተተኩ ነው። ሰው ሰራሽ አስተውሎት ሮቦቶችና ራሳቸውን ችለው የሚሰሩ እንደ ሰው አልባ አውሮፕላኖች ወይም ድሮኖች ላይ በማተኮር ወታደራዊ ቴክኖሎጂ ፈጣን እድገት አሳይቷል። በአጠቃላይ ሰው አልባ አውሮፕላኖች ከነባሩ አውሮፕላኖች ይልቅ ረዘም ላለ ጊዜ በመስራት አደገኛ ወይንም ለመድረስ አስቸጋሪ የሆኑ ቦታዎችን መድረስና ለውሳኔ ሰጪዎች ቅጽበታዊ መረጃን በመስጠት በርካታ ጥቅሞችን ይሰጣሉ። እንደ ሽብርና ጦርነትን በመሳሰሉ ተግባራትን በመቀነስና ዋስትና ያለው ስትራቴጂካዊ ግቦችን በማሳካት ረገድ ውጤታማ ናቸው። የደህንነት ፖሊሲ ባለሙያ የሆኑት ፍራንክ ዛወር ግን የሰዎች ቁጥጥር ወሳኝ ነው ይላሉ። ሊኖረን የሚገባው ዝቅተኛ መስፈርት ሰው አልባና በራሳቸው የሚሰሩ የጦር መሳሪያዎችን ስንጠቀም ማለትም የጀርመን ጦር ወይንም ኔቶ ትርጉም ያለው የሰው ልጅ ቁጥጥር እናረጋግጣለን። ለምሳሌ ሰዎች ተገቢ የሆነ ትዕዛዝ ደረጃ አላቸው ሲሉ ገልጸዋል። በሌላ በኩል ሰው አልባ አውሮፕላኖች በሰላማዊ ሰዎች ላይ ጉዳት ሊያደርሱ የሚችሉበትም ጊዜ አለ። በተለይም ተዋጊዎችና ሰላማዊ ሰዎች በአንድ ላይ በሚገኙባቸው ቦታዎች ላይ የሰላማዊ ሰዎች ጉዳት ይበረታል። ከዚህ አንጻር በዚህ ቴክኖሎጂ ላይ የሞራልና የስነ ምግባር ጥያቄ ይነሳል። በመረጃና በስልተ ቀመር ማለትም አልጎሪዝም ብቻ እንዲሰሩ የተነደፉና በሚሊዮን የሚቆጠሩ መረጃዎችን የያዙ ሮቦቶች እና ድሮኖች የመሳሰሉ ሰው አልባ ማሽኖች ውሳኔ ሊወስኑ የሚችሉት ቀድመው በተሰጣቸው መረጃ ብቻ ነው። ስለሆነም ተዋጊዎችና ተዋጊ ያልሆኑትን የመለየት ችሎታ እንዲሁም በገሃዱ ዓለም ያሉትን ነባራዊ ሁኔታዎች ላይ በመመስረት ትክክለኛ ውሳኔ የመስጠት ችሎታ የላቸውም። ከዚህ አኳያ ያልተፈለገ ውጤት ሊያስከትል ይችላል የሚለው ስጋት በዚሁ ቴክኖሎጂ ላይ ይነሳል። ገዳይ ሮቦቶች ይቁሙ ዘመቻ የጀርመን ቃል አቀባይ የሆኑት ቶማስ ኩሽንማይስተር ክትትል ሊደረግ ይገባል ባይ ናቸው። በኔ እይታ ይህ አዝማሚያ ክትትል ሊደረግበት ይገባል። ሰዎች ቀስ በቀስ ከውሳኔው አሰጣጥ ሂደት እንዲወጡ ያደርጋል። እናም በተወሰነ ጊዜ ላይ እኔ ወይስ ማሽኑ ከሚል ጥያቄ ጋር ይጋፈጣሉ ብለዋል። በራሳቸው የሚሰሩ የጦር ማሽኖች ጥገኝነት እየጨመረ መምጣቱ የሰው ልጅ ውሳኔ በጦርነት ውስጥ ስለሚኖረው ሚና ጥያቄ ያስነሳል። ሰው ሰራሽ አስተውሎት በጦርነት ሜዳ ላይ የመወሰን አቅም፣ የስነ ምግባር ማዕቀፎችን እና የተጠያቂነት ስርዓትን ባለሙያዎች እንደገና መገምገም ያስፈልገዋል ይላሉ። ያልታሰበ ሲሳይ ለባሉካም ለደንበኛም ከአቢሲኒያ ባንክ። ይህ እጣ አይደለም፣ ቢዝነስ የሚደጉም ጉርሻ ነው። የቢዝነስ ባለቤቶች ክፍያዎችን በአቢሲኒያ ባንክ የክፍያ አማራጮች በመቀበል እስከ 1.6 ሚሊዮን ብር ጉርሻ ፈሱ። ከሲሳዩ ማንም አይቀርም። ካሽሮችና አስተናጋጆች ተፍ ተፍ ብላችሁ በየዕለቱ እስከ 500 ብር ጉርሻ ወደ ኪሳችሁ። ለደንበኛም ጠብሰቅ ያለ ሌላ ሲሳይ ይዘናል። በአቢሲኒያ ባንክ የሚከፍሉ ደንበኞች በመሃል አዲስ አበባ የመኖሪያ ቤት እድለኛ ይሆናሉ። ማመን ቢከብድም ይህ ሁሉ ከአቢሲኒያ ባንክ። አቢሲኒያ የሁሉም ምርጫ። ደንብና ሁኔታዎች ተፈጻሚነት አላቸው። ምን አሰብክ ታዲያ? ዛሬ ላደርገው እኮ የምርህን ነው? አዎ። ታዲያ እዚህ ምን ትሰራለህ? ሂዳ ታዲያ አንበሳ ታዲያ ቅና። አመሰግናለሁ። ሊያደርገው ነው። አትቀልድ። ሊያደርገው ነው። እንኳን ለዚያ በቃ ልጄ። የእውነትህን ነው? ወይኔ ደስ ሲል። ይህ በጣም ደስ የሚል ዜና እኮ ነው። ሰማሁ እኮ በጣም ደስ ብሎኛል። ታገቢኛለሽ እኔ ቆንጆ? የትኛውንም አይነት የሳፋሪኮም ጥቅል ገዝተው ወደ ቴሌ በመደወል ያለ ሐሳብ ያውሉ። በተጨማሪም በሚገዙት እያንዳንዱ ጥቅል ተጨማሪ ጉርሻ ያገኙ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለሳቱ ያዝናቸው ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከባህር ማዶ ምንጮች ወደ ያዝናቸው ዜናዎቻችን ተሸጋገርን። በሞዛምቢክ በትንሹ 120 ህጻናት በአልሻባብ ታፍነው መወሰዳቸው ተሰማ። በሞዛምቢክ ቢያንስ 120 ህጻናት በጂሃዲስት አማጺ ቡድኑ አልሻባብ ታግተዋል ሲል
ሂዩማን ራይትስ ዎች አስታውቋል። ህጻናቱ የተሰረቁት እቃዎችን ለማጓጓዝ የግዳጅ ስራ ለመስራትና ወታደር ሆነው ለማገልገል በተጨማሪም በግድ ጋብቻ እንዲፈጽሙ እየተደረጉ ነውም ተብሏል። የሞዛምቢክ መንግስት እንደ አውሮፓውያኖች የዘመን አቆጣጠር ከ2017 ጀምሮ በካቦ ዴልጋዶ ግዛት ከሚገኘው እስላማዊ አማጺ ቡድን ጋር ውጊያ ላይ ይገኛል። የሀገሪቱ ወታደራዊ ኃይሎች ከሩዋንዳ፣ ደቡብ አፍሪካ በተላኩ ወታደሮች ድጋፍ ላይ በመመስረት ብጥብጡን ለመቆጣጠር ቢሞክሩም ውጥረቱ አሁንም እንደቀጠለ ይገኛል። ጦርነቱ ከ600 ሺህ በላይ ሰዎችን ማፈናቀሉንና ወደ አጎራባች ግዛቶች መበተኑን የተባበሩት መንግስታት ድርጅት አስታውቋል። ሂዩማን ራይትስ ዎች ባለፉት 2 ወራት ጥቃቶችንና የህፃናትን አፈና ዳግመኛ እያገረሸ መምጣቱን ገልጾ የሞዛምቢክ መንግስት ልጆቹን ለማግኘትና ተጨማሪ አፈናዎችን ለመከላከል የበለጠ ጥረት እንዲያደርግም አስገንዝቧል። እስራኤል በጋዛ በፈጸመችው ጥቃት ቢያንስ 43 ፍልስጤማውያን መሞታቸውን የተባበሩት መንግስታት ድርጅት አስታወቀም። እስራኤል ትናንት አመሻሹን በጋዛ ማዕከላዊ የጋዋ ግዛት አካባቢ በፈጸመችው ጥቃት በጋዛ በተስፋፋው ረሃብ ውስጥ የምግብ እርዳታ የሚሹ 43 ፍልስጤማውያን መገደላቸውን ቢቢሲ ዘግቧል። ቢቢሲ አክሎም ተጎጂዎቹ የተገደሉት ከዋዲ ጋዝ በስተደቡብ በሚገኘው የሳላህ አልዲን ጎዳና ላይ ምግብ በመጠባበቅ ላይ በነበሩበት ወቅት ነው ብሏል። የመገናኛ ብዙሃን የተቀባበሉት የምስል ቅጂ የተጎጂዎቹን አስክሬን በጋዛ ናስር ሜዲካል ኮምፕሌክስ እና በአልአውዳ ሆስፒታል ተከማችቶ ያሳያል። በእስራኤልና በአሜሪካ የሚደገፈው የጋዛ የሰብአዊ ፋውንዴሽን እንደ አውሮፓውያኖቹ የዘመን አቆጣጠር ግንቦት 27 ቀን እርዳታ ማከፋፈሉን ከጀመረ ወዲህ እስራኤል የእርዳታ ማዕከላት አቅራቢያ ፍልስጤማውያን ላይ ባደረሰችው ጥቃት ከ400 በላይ ሰዎች ሲገደሉ 1000 የሚሆኑት ደግሞ ቆስለዋል ነው የተባለው። በመጨረሻም ኢራን ከእስራኤል ጋር የገባችውን የተኩስ አቁም ስምምነት በ2 ሰዓታት ውስጥ መጣሷ ተገለጸ። ኢራን የተኩስ አቁም ስምምነቱን በመጣሷ ከባድ የሆነ ጥቃት ይከተላታል ሲል የእስራኤል መከላከያ ሚኒስቴር አስታውቋል። የእስራኤል መከላከያ ሚኒስቴር የተኩስ አቁም ስምምነት ከተፈረመ ከ2 ሰዓታት በኋላ ኢራን ስምምነቱን በመጣስ ጥቃት ማድረሷን ተከትሎ ከፍ ያለ ጥቃት እንደሚፈጸም ትዕዛዝ መስጠታቸው ተገልጿል። ኢራን በበኩሏ የተኩስ አቁም ስምምነቱ ከተጀመረ በኋላ በእስራኤል ላይ ምንም አይነት ጥቃት አልፈጸምኩም ስትል ገልጻለች። በመሆኑም በቴህራን በሚገኙ የአገዛዙ ኢላማዎች ላይ ከፍተኛ ጥቃት በመሰንዘር በኃይል ምላሽ ለመስጠት ቃል መግባታቸውን የእስራኤሉ የመከላከያ ሚኒስቴር ገልጿል። የኢራን የጸጥታው ምክር ቤት በበኩሉ ማንኛውም ተጨማሪ ጥቃት ወሳኝ፣ ጽኑና ወቅታዊ ምላሽ ያገኛል ሲል አስጠንቅቋል። በአንድ ሌሊት ቴህራን በግጭቱ ከተከሰቱት እጅግ አስከፊ ምሽቶች አንዱን ማሳለፏንና ባለስልጣናቱ ደግሞ በእስራኤል 4 ሰዎች ተገድለዋልም ብሏል። አሜሪካ በኒውክሌር ጣቢያዎቿ ላይ ጥቃት መሰንዘሯን ተከትሎ ምላሽ ለመስጠት በኳታር የሚገኝ አሜሪካ አየር ሰፈሮች ላይ ሚሳኤሎችን ማስወንጨፏን ኢራን ብትገልጽም ኳታር ሁሉንም ሚሳኤሎች መቆጣጠሯን ተናግራለች ሲል ቢቢሲ ዘግቧል። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ረቡዕ ምሽት ያዝናቸው አዳዲስና ወቅታዊ ዜናዎቻችን በዚሁ አበቁ። ከሰዓቱ ዜናዎች ጋር ማርቆስ ጎዴቦ ከመላው የስቱዲዮና የቴክኒክ ክፍል ባልደረቦቻችን ጋር በጋራ በመሆን ቆይታ አደረግን። መልካም ምሽት።